ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ነው ማለት ነው። አማርኛ ቃላት ምስረታ የተለያዩ ቃላቶች ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም የጻፋችሁ እስከ መጨረሻው ተከታተሉኝ። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የአማርኛ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። ተመሳሳይ ቃላቶች ናቸው። እነዚህን በዚህኛው ረድፍ ካለው ጋር ከዚህኛው ረድፍ እየመረጥን የምናዛምድ ይሆናል ማለት ነው። መጨረሻ ላይ ይህንን ጥያቄውን የምሰራላችሁ ይሆናል። እናንተ የሚጠበቅባችሁ እስከ መጨረሻው አብራችሁ ከኔ ጋር መቆየት ነው። ከዚህ ላይ ከእነዚህኞች እየወሰድኩ ከዚህኛው እያመሳሰልኩኝ ትርጉማቸውን አብሬ እሰራላችኋለሁ ማለት ነው። ለምሳሌ ፍርድ ማለት ምን ማለት እንደሆነ ከቀጣዩ ጋራ ከትርጉሙ ጋር አብሬ እያያዙ ይነግራችኋለሁ ማለት ነው። እናንተ የትም ሳትሄዱ አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ቆዩ። አሁን በመጀመሪያ አነብላችሁና ቀጣይ ደግሞ ትርጉማቸውን አብረን በጋራ እናንተ ጋር አብረን በጋራ እንሰራለን ማለት ነው። አሁን አብረን እያነበብን እንሂድ። ከዚህ ላይ የመጀመሪያው ቃል ምን ይላል? ፍርድ ፍርድ ይላል። ፍርድ የሚለውን ስናይ ፍ ማለት ከፈ ቤተሰቡ ስድስተኛ ፊደል ነው። ር ከረ ቤተሰቡ ስድስተኛ ፊደል፣ ድ ከረ ቤተሰቡ ስድስተኛ ፊደል። እነዚህ ፊደላቸው ስርዓት ባለው መልኩ ደርድረን ስናነባቸው ፍርድ ፍርድ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምናል? ትሁት ትሁት ይላል። ትሁት የሚለውን ስናይ ት ማለት ከተ ቤተሰቡ ስድስተኛ ፊደል ነው። ሁ ከቤተሰቦች ሁለተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቸው ስርዓት ባለው መልኩ ደርድረን ስናነባቸው ትሁት ትሁት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? አልባሌ አልባሌ ይላል። አልባሌ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ባ ከቤተሰቦች አራተኛ ፊደል፣ ሌ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አልባሌ አልባሌ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ተመለከተች ተመለከተች ይላል። ተመለከተች የሚለውን ስናይ ተመለከተ ቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ች ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተመለከተች ተመለከተች የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ምክንያት ምክንያት ይላል። ምክንያት የሚለውን ስናይ ም ማለት ከቤተሰቦች ስድስተኛ ፊደል ነው። ከቤተሰቦች ስድስተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ምክንያት ምክንያት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? አጋዥ አጋዥ ይላል። አጋዥ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጋ ከቤተሰቦች አራተኛ ፊደል፣ ዥ ከዥ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አጋዥ አጋዥ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ማመንጨት ማመንጨት ይላል። ማመንጨት የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ጨ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማመንጨት ማመንጨት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? መርዳት መርዳት ይላል። መርዳት የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ዳ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መርዳት መርዳት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ኪሳራ ኪሳራ ይላል። ኪሳራ የሚለውን ስናይ ኪ ማለት ከቤተሰቦች ሶስተኛ ፊደል ነው። ሳ ከቤተሰቦች አራተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኪሳራ ኪሳራ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? መመዘኛ መመዘኛ ይላል። መመዘኛ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። መ በተመሳሳይ ከቤተሰቦች የመጀመሪያ ፊደል፣ ዘ ከቤተሰቦች የመጀመሪያ ፊደል፣ ኛ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መመዘኛ መመዘኛ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በዚህ ረድፍ ያለውን አንብቤላችኋለሁ። አሁን ደግሞ እነዚህ ፊደሎችን ላንብብላችሁ። እነዚህ ምርጫዎች ናቸው ማለት ነው። ከእነዚህ እያማርን ከዛ የምናዛምደው ማለት ነው። ሀ ለ ሐመርሃ መ ሰ ረ ሰ
ሸ፣ ቀ፣ በ ከእነዚህ አማራጮች እየወሰንን የምናዛምድ ይሆናል ማለት ነው። እናንተ የሚጠበቅባቸው እስከ መጨረሻው አብራችሁ መቆየት ነው። አሁን ደግሞ በዚህ ረድፍ ያሉትን ደግሞ አብሬ ላንብብላችሁ። ኦኬ ምን ይላል ይሄኛው? አላስፈላጊ አላስፈላጊ ይላል። አላስፈላጊ ብሎ ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ላ ከቤተሰቦች አራተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል፣ ፈ ከቤተሰቦች የመጀመሪያ ፊደል፣ ላ ከቤተሰቦች አራተኛ ፊደል፣ ጊ ከቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው አላስፈላጊ አላስፈላጊ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላል ሰበብ ይላል። ሰበብ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው ሰበብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? አየች ይላል። አየች የሚለው ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። የ ከቤተሰቦች የመጀመሪያ ፊደል፣ ች ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው አየች የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ቅን ይላል። ቅን የሚለው ስናይ ቅ ማለት ከቤተሰቦች ስድስተኛ ፊደል ነው። እንም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው ቅን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ብይን ይላል። ብይን የሚለውን ስናይ በማለት ከቤተሰቦች ስድስተኛ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ እነ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው ብይን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መለኪያ ይላል። መለኪያ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ኪ ከቤተሰቦች ሶስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው መለኪያ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ማገዝ ይላል። ማገዝ የሚለው ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ዝ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው ማገዝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ውድቀት ይላል። ውድቀት የሚለውን ስናይ ው ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ቃ ከቤተሰቦች የመጀመሪያ ፊደል፣ ተ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው ውድቀት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ረዳት ይላል። ረዳት የሚለውን ስናይ ረ ማለት ከቤተሰቦች የመጀመሪያ ፊደል ነው። ዳ ከቤተሰቦች አራተኛ ፊደል፣ ተ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው ረዳት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ማፍለቅ ይላል። ማፍለቅ የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ፍ ከቤተሰቦች ስድስተኛ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደስናንባቸው ማፍለቅ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዛ አድርገን ካነበብናቸው በኋላ ደግሞ ከተመሳሳይ ፍቻቸው ጋራ እናዛምዳቸዋለን ማለት ነው። ያልተመሳሳይ ፍቻቸውን እየነገርኳችሁ እያዛምዱላችሁ እሄዳለሁ። እናንተ ደግሞ በራሳችሁ ትሞክሯቸዋላችሁ ማለት ነው። ኦኬ በጣም አሪፍ። ለምሳሌ ከመጀመሪያው ጥያቄ ላይ ከአንደኛው ላይ ስንሄድ አንደኛው ጥያቄ ምን ይላል? ከዚህ ላይ ፍርድ ይላል። ፍርድ ለሚለው ምንድን ነው? ፍርድ ማለት ምን ማለት ነው? ብይን ማለት ነው። ፍርድ ማለት ብይን ማለት ነው። ፍርድ የሚለውን ከማን ጋር የምታዛምዱ? ከሰ ጋራ። ብይን ከሚለው ጋር ከሰ ጋራ ታዛምዱታላችሁ ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ትሁት ይላል። ትሁት ለሚለው ደግሞ ምን ይሆናል ማለት ነው? ቅን ምን ይሆናል? ቅን ይሆናል ማለት ነው። ቅን የሚለው ይሆናል ማለት ነው። ይህ ያልኩት ምርጫው ነው ማለት ነው። ወይም ቅን የሚለውን ቃል የያዘው ፊደሉ ማን ነው? መ ነው ማለት ነው። ስለዚህ ሁለተኛውን ከመ ጋር ታዛምዱታላችሁ ማለት ነው። ወይም ቅን የሚለው ይሆናል ማለት ነው። ሌላ ደግሞ ሶስተኛው ጥያቄ ላይ ስንሄድ ደግሞ ምን ይላል? እዚህ ላይ አልባሌ ይላል። አልባሌ የሚለው ደግሞ አሌታዋ ጋር ይዛመዳል ማለት ነው። አሌታዋ ማለት ይቺ ነች። ሶስት ዝርያዎች አሉ። አሌታዋ፣ ሐመርኋና ብዙኃኗ ናቸው። ይችኛቱ ከአሌታዋ ጋራ ይዛመዳል ማለት ነው። ምን የሚለው ነው? አልባሌ የሚለው። አልባሌ ማለት ምን ማለት ነው? አላስፈላጊ ማለት ነው። ስለዚህ አልባሌ የሚለው ሶስተኛው ከአሌታዋ ጋራ ይዛመዳል ማለት ነው። ሌላ ደግሞ አራተኛ ላይ ስንሄድ ደግሞ ምን ይላል? ተመለከተች ይላል። ተመለከተች የሚለው ደግሞ ሐመርኋ አየች ይሆናል ማለት ነው። አየች። ተመለከተች የሚለው አየች የሚለውን ጋር ይዛመድልናል ማለት ነው። ሌላ ምን አለ? ምክንያት አለ። ምክንያት ደግሞ ምንድን ነው? ለሰበብ። ምክንያት ማለት ለሰበብ ከሚለው ጋራ ይዛመድልናል ማለት ነው። ኦኬ በጣም አሪፍ።
ቀጣይ ደግሞ ከዚህ ላይ ይላል አጋዥ ይላል። አጋዥ የሚለው ከማን ጋር ይዛመድላል ማለት ነው? ረዳት ረዳት ከሚለው ጋር ይዛመድላል ማለት ነው። አጋዥ ማለት ረዳት ማለት ነው። ቀጣይ ደግሞ ምን ይላል ከዚህ ላይ ማመንጨት ማመንጨት ይላል። ማመንጨት ማለት ደግሞ ማለት ነው በማፍለቅ ከበጋራ ይዛመድልናል ማለት ነው። ማመንጨት የሚለው ከበጋራ ይዛመድልናል፣ ማፍለቅ ከሚለው ቃል ጋር ይዛመድልናል ማለት ነው። ሌላ ምን አለ ከዚህ ላይ መርዳት ይላል። መርዳት መርዳት የሚለው ደግሞ ከማን ጋር ይዛመድልናል ማለት ነው? ማገዝ ከሚለው ጋር ይዛመድልናል ማለት ነው። መርዳት የሚለው ቃል ማገዝ ከሚለው ጋር ይዛመድልናል ማለት ነው። መርዳት ማለት ማገዝ ማለት ስለሆነ ማለት ነው። ሌላ ደግሞ ከዚህ ላይ ምን አለ? ኪሳራ ኪሳራ ይላል። ኪሳራ የሚለው ደግሞ ከማን ጋር ይዛመድልናል ማለት ነው? ውድቀት። ኪሳራ ማለት ውድቀት ነው ማለት ነው። ኪሳራ ማለት ውድቀት ማለት ነው። ስለዚህ ኪሳራ የሚለው ከሸ ጋራ ውድቀት ከሚለው ጋር ይዛመድልናል ማለት ነው። ሌላ የመጨረሻው ደግሞ ምን ይላል ከዚህ ላይ መመዘኛ ይላል። መመዘኛ የሚለው ደግሞ ከማን ጋር ይዛመድልናል ማለት ነው? መለኪያ ከሚለው ጋር ይዛመድልናል ማለት ነው። መመዘኛ ማለት መለኪያ ማለት ስለሆነ ማለት ነው። ስለዚህ እንደዚህ እያደረጋችሁ ማንበብ ይጠበቅባችኋል ማለት ነው። ቃላቶችን ብቻ ማንበብ ብቻ ሳይሆን የቃላቶችን ፍችም ያስፈልጋቸዋል ማለት ነው። ተመሳሳይ ፍች፣ ተቃራኒ ፍች እነዚህ ሁሉ እናያለን ማለት ነው። በቀጣይ ራሱ ሌሎችን ቪዲዮዎች የምሰራላችሁ ይሆናል ማለት ነው። እንደዚህ ያደርጋችሁ እናንተ እስከሚገባችሁ ድረስ ካነበባችሁ በኋላ ደግሞ ትርጉማቸውንም በዚሁ አጋጣሚ እያያችሁ መሄድ ይጠበቅባችኋል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ገለጹልኝ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።